እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዛሬ የምናየው ያው ዩኒት 6 ላይ ነው። ዛሬ የምናየው ሌሰን 2 ነው። ዛት ኢዝ ክላስ ኦፍ ኦርጋኒክ ኮምፓውንድ እና ኦርጋኒክ ኮምፓውንድ ክላሶች እነማን ናቸው የሚለው እናያለን። ቤዚካሊ የምናያለን አት ዘ ኤንድ ኦፍ ዚስ ሴሽን። ይሄን ካየነ በኋላ ምን ልትረዱ ይገባችኋል? you will be able to classify organic compounds። ኦርጋኒክ ኮምፓውንድ ሲሰጥ እከሌ ነው፣ አልኬን ነው፣ አልኪን ነው፣ አልካይን ነው፣ ኢቴን ነው፣ ኢተር ነው፣ ኢስተር ነው፣ ካርቦክሲሊክ አሲድ ነው፣ አልዲሃይድ ነው፣ ኬቶን ነው እና የመሳሰሉት ናቸው ብላችሁ ከነዛ ውስጥ ልትለዩ ይገባችኋል። ሌላው ዲፋይን ዘ ተርም ፋንክሽናል ግሩፕ። እነዚህ ኦርጋኒክ ኮምፓውንዶችን ወደ እነዛ አልኬን፣ አልኪን፣ አልካይን፣ ሃይድሮካርበን ቤዚካሊ ሳቹሬትድ እና አንሳቹሬትድ ብለን በሁለት እንከፍላለን። ሌሎች ዴሪቬቲቭ ኦርጋኒክ ኮምፓውንዶችም አሉ። እነ ካርቦክሲሊክ አሲድ እነማን ናቸው? እነ ኢስተር፣ ኪቶን፣ ኢተር እና የመሳሰሉት እነማን ናቸው የሚለውን እከሌ ነው ብለን ለመጥራት ፋንክሽናል ግሩፕ የምንለው ነገር ልትረዱ ይገባቸዋል። ፋንክሽናል ግሩፕ ምንድን ነው? ማን የማን አብሪቬሽን ምን ይኖራል የሚለውን ልትረዱ ይገባቸዋል። ይህን ካልኩኝ each of the compound has its own physical property and chemical property። እያንዳንዱ ኮምፓውንድ የየራሱ ፊዚካል ፕሮፐርቲ እና ኬሚካል ፕሮፐርቲ የምንለው ሊኖረው ይገባል፣ ይኖራልም። ሜልቲንግ ፖይንት የራሱ ሊኖረው ይገባል፣ ይኖረዋል። ቦይሊንግ ፖይንት የራሱ ሊኖረው ይገባል፣ ይኖረዋል። ዴንሲቲ እና የመሳሰሉት ፊዚካል ፕሮፐርቲ የምንላቸው ይኖራቸዋል ማለት ነው። አንዱ ከሌላ የሚለየውም በእነዚህ ፕሮፐርቲ ጭምር ስለሆነ ማለት ነው። ኬሚስትስ have learned through years of experience that organic compounds can be classified into families according to their structural features which are responsible for their properties። ስለዚህ ብዙ ጥናት አካሂደዋል። እነዚህ እያንዳንዱን በምን እንክፈለውና እንዴት አድርገን እንጽረው የሚለውን ብዙ ጥናትን አካሂደዋል ነው የሚለው። thus instead of having 50 millions of compounds፣ ስለዚህ በጣም ብዙ ኮምፓውንዶች አሉ ከአካባቢያችን ላይ። ስለዚህ እነዛን ደግሞ ምን ላይ ተንተርሰን እንጠራ የሚለውን ልናይ ይገባል እና ብዙ ጥናትን ያካሄዱትም ከዚህ አንጻር ነው። በጣም ብዙ ሆኑ ማን ምን እንበለው ከሚለው አንጻር ነው። thus instead of having 50 millions of compounds with random reactivity it is better to have a few dozen families። ዶዘን ማለት ስንት ነው? 12 ነው የሚለውን ልትረዱ ይገባቸዋል። ዶዘን families of organic compounds whose chemistry is reasonably predictable። ስለዚህ የነዚህ ዶዘንስ ኦፍ ኮምፓውንድስ which are organic compounds is what? Predictable። their property is predictable whether it is physical property or chemical property። ስለዚህ ይገመታል። በምን ተንደርሰን? በፊት ኢንትሮዳክሽን ላይ እንዳልኳችሁ በፋንክሽናል ግሩፕ ተንደርሰን አበበ፣ ከበደ፣ አለሙ እያንዳንዳቸው እነዚህን እኛ የጠራናቸውን አበበ ባህሪ ምንድን ነው? ምን ይመስላል? የከበደስ ከአበበ አለሙ በምን ይለያል የሚለውን እንደምናጠና እኛ እንደምናውቀው ሁሉ ከአንዱ ሌላው በምን ይለያል የሚለውን በፋንክሽናል ግሩፕ አይዴንቲፋይ እናደርጋለን። ስለዚህ the structural features that makes it possible to classify compound into family are called functional group። ስለዚህ አበበ፣ ከበደ፣ አለሙ ብለን የምንጠራው ቤተሰብ ያወጣላቸው ነው። ስለዚህ አበበና ያለሙ ባህሪ ደግሞ እኛ ስናጠና አንድ አይሆንም። ስለዚህ ልክ የአበበ ባህሪ ከከበደ ባህሪ ጋር እንደማይመሳሰል እንደሚላይ በሆነ ሚንስ ፋንክሽናል ግሩፕም አልኬንን ካልኪን፣ አልካይንን ካልኪን የምንለይበት አንዱ ቤዚክ አይዴንቲቲ ነው። ፋንክሽናል ግሩፕ ማለት ምን ማለት ነው? it is a group of atoms or bonds within a molecule which has characteristic chemical behavior. Chemically, a given functional group behaves in nearly the same way in every molecule it is a part of። ስለዚህ እያንዳንዱ ሞሌኪውል ላይ የእያንዳንዱ ፋንክሽናል ግሩፕ አንድ ካልሆነ በቀር የተለያዩ ፋንክሽናል ግሩፕ ከተለያዩ ሞሌኪውል ላይ ይኖራል ማለት ነው። ፋንክሽናል ግሩፕ ጊቭስ ኢንፎርሜሽን ፎር ዜር ኦካረንስ። ለምሳሌ ብናይ አልኬኖችን ካርበን ነምበር ከ1 እስከ 4 ጋዞች ናቸው። ከ5 እስከ 17 ሊኪውዶች ናቸው። ከ17 በላይ ያሉት ሶሊዶች ናቸው እና አልኪኖችም ከ2 እስከ 4 ጋዞች ናቸው። አልካይኖችም እንደዛው ማለት ነው። አልኪኖች ከ5 እስከ 17 ሊኪውድ ናቸው። ከ17 በላይ ያሉት ሶሊድ ናቸው። ስለዚህ ምን ኢንፎርም ያደርገናል? ባህሪያቸውን፣ ኦካረንሳቸውን፣ ፊዚካል ስቴታቸውን ኢንፎርም ያደርግልናል። አንድ ግሩፕ ኦፍ ኮምፓውንድ ከሆነ ወይም አንድ ክላስ ኦፍ ኮምፓውንድ ከሆነ ስፔሻሊ ሳም ክላስ ኦፍ ኦርጋኒክ ኮምፓውንድስ ዜር ፋንክሽናል ግሩፕ ኤንድ ኔሚንግ ኤንድ ኤግዛምፕል ቀጣይ ቴብል ላይ እናያለን።
ቴብል አልኳችሁ እንጂ እዚህ ጋር የጻፍነ እንረዳለን። ቤዚካሊ ሃይድሮካርበኖችን ኦርጋኒክ ኮምፓውንዶችን ሃይድሮካርበን እና ናን ሃይድሮካርበን ያልሆኑትን ከፍለን እናያለን። መጀመሪያ ሃይድሮካርበን እንያቸው። እንዳልኳችሁ ባለፈው ሃይድሮካርበን ማለት ሃይድሮጅን እና ካርበን ብቻ የያዘ ኦርጋኒክ ኮምፓውንድ ማለት ነው። ስለዚህ ከነዛ መጀመሪያ የምናየው አልኬንን ነው። አልኬን ሃይድሮካርበን ሆኖ ሃይድሮጅን ካርበን ብቻ የያዘ ሆኖ ምን አይነት ፋንክሽናል ግሩፕ ይኖራል ማለት ነው? ካርበን ሲንግል ካርበን ሲንግል ቦንድ ይኖራል ማለት ነው። ስለዚህ ኔም ምን ኢንድ ያደርጋል? ሳፊክስ ምንለው ይሄ በኤኤንኢ ኢንድ ያደርጋል። ሳፊክስ ማለት ኢንዲንግ ማለት ነው። ፕሪፊክስ ማለት ቅድመ ክትያ ነው። እንዳልኳችሁ መጻፋቸው ላይ ባይኖርም ፋንክሽናል ግሩፕ ውስጥ ፕሪፊክስ እና ሳፊክስ የሚባል ነገር አለ። ፕሪፊክስ ናምበር ኦፍ ካርበን አተም ነው የሚያሳየው። ፕሪ ማለት ቅድመ ክትያ እንደምንለው፣ ሳፊክሱ ደግሞ ኢንዲንጉ ነው መድረሻ ክትያ እንደምንለው አማርኛ ላይ። ስለዚህ እሱ ምንድነው የሚያሳየን? ፋንክሽናል ግሩፕን ነው። ማን ነው ይሄ? ለምሳሌ ሜት ካልነ 1 ካርበን ነው። ኤት ካልነ 2 ካርበን ነው። ፕሮፕ ካልነ 3 ካርበን ነው። ቡት ካልነ 4 ካርበን ነው። ፔንት ካልነ 5 ነው። ሄክስ ሄፕት ኦክት ነው። ኔዴክ እያልነ እንጠራለን። ስለዚህ እነዚህ ፕሪፊክሶች ናቸው፣ ቅድመ ክትያዎች ናቸው። ስንት ካርበን አለ የሚለውን የሚያሳዩ። ዘን ኢንዲንጉ ሳፊክስ ነው። ምን ያሳያል? ፋንክሽናል ግሩፕ ይሄ ኮምፓውንድ ማን ነው የሚለውን ያሳያናል ማለት ነው። ስለዚህ ዩ ካን ቴክ አዝ ኤግዛምፕል ማን መውሰድ እንችላለን? ሚቴን መውሰድ እንችላለን። ሚት ስል 1 ካርበን ማለት ነው። ኤኤንኢ ፋንክሽናል ግሩፕ ዛት ኢዝ ሚቴን ኤኤንኢ። ሌላ ዩ ካን ቴክ ኢቴን ኢት ማለት 2 ካርበን ነው። ዛት ኢዝ H6 ይሄ አልኬን ነው። ዛት ኢዝ ኢቴን። ኢት ካልነ 2 ነው። ኤኤንኢ ፋንክሽናል ግሩፕ ነው። ዛት ኢዝ ሳፊክስ ነው። አልኬን መሆኑን ያሳያናል ማለት ነው። ሌላ አልኪን መውሰድ ይቻላል። ሃይድሮካርበን የሆነው አልኪን ኢኤንኢ ማለት ነው። አልኪን ፋንክሽናል ግሩፑ ካርበን ዳብል ቦንድ ካርበን ነው። ኢንዲንጉ ኢኤንኢ ነው። ኢኤንኢ እዚህ ጋር ኢኤንኢ እቺ ኢንዲንግ ናት። ስለዚህ ምንድነው የሚያሳየው? ዳብል ቦንድ መኖሩን ነው። ካርበን መሃል ላይ ዩ ካን ቴክ ኤግዛምፕል እዚህ ጋር አልኪን ሆኖ ሲምፕላስት አልኪኑ ይሄ ካርበን 2 ያለው ነው። ዛቴ ሲቱ H4 መውሰድ ይቻላል። H4 ሌላ C3 H6ን መውሰድ ይቻላል። ስለዚህ ኢት 2 ለማለት ነው። ፕሮፕ 3 ለማለት ነው። ካርበን ነምበሩን ነው የሚያሳየው። ኢኤንኢ ኢቲን እንላለን፣ ፕሮፒን እንላለን። ስለዚህ this is functional group for alkene, this is functional group for alkane. ኢንዲንጉ that is suffix ነው። ሃይፈን ከፊት የሆነ ናምበር ካርበን ስንት እንደሆነ አለን ለማለት ነው። እዚህ ጋር ሃይፈን ምናደርግ። ሌላ ሶስተኛው ሃይድሮጅን ካርበን ብቻ ያዛ ሃይድሮካርበን ምንለው አልካይል ነው። አልካይል YNE ኢንዲንጉ ማለት ነው። አልካል ነስታውን ENE ANE YNE። ይሄ ደግሞ ካርበን ትሪፕል ቦንድ የያዘ ነው። ካርበን ትሪፕል ቦንድ። ስለዚህ ኢንዲንጉ ምንድነው? YNE ነው። ዛት ሳፊክሱ ነው ማለት ነው። ስለዚህ ዩ ካን ቴክ ኤግዛምፕል C2 H2ን መውሰድ ይቻላል። C3 H4ን መውሰድ ይቻላል። ምን እንላለን? ይሄ ኢታይን እንላለን። ኮመን አሲቲሊን ጋዝ ነው። ለላቦራቶሪ ብዙ ጊዜ እንጠቀመዋለን። ፕሮፓይን እንለዋለን። ሌላ ሃይድሮካርበን እነዚህ ብቻ ናቸው። ሃይድሮጅን እና ካርበን ብቻ ያዙ። ሌላ አሮማቲክም እንደዚሁ ነው። ሃይድሮካርበን ናቸው። ሃይድሮጅን ካርበን ብቻ ያዙ ናቸው። አሮማቲክ አሮማ ኦፍ ጎት ያላቸው ፋንክሽናል ግሩፕ ቤንዚን እና ቤንዚን ሪንግን የያዙ ናቸው። ቤንዚን ማለት ሄክስ ባለፈው ስናይ ስትራክቸሩን ፖሊጎን መልክ መግለጽ እንችላለን። ኦርጋኒክ ኮምፓውንዶች እንብለን ነበረ። ስለዚህ አሁን ፖሊጎንን ቤንዚን ማሳየት እንችላለን፣ መውሰድ እንችላለን። ስለዚህ ቤንዚን ይሄ it is simplest aromatic hydrocarbon ነው። ስለዚህ ኢንዲንጉ የለውም፣ ኖ ኢንዲንግ። ኤግዛምፕልን ምን መውሰድ ይቻላል? ቶሉን መውሰድ ይቻላል። ቶሉን መጻፋችሁ ላይ ራሱን ቤንዚን ነው የሚያስቀምጥላችሁ። ስለዚህ ቶሉን ደግሞ አንዱ ቤንዚን ሪንግ ያለው ፋንክሽናል ግሩፕ ያለው አንድ ሚቴን ወይም አንድ ግሩፕን ኦፍ አልኬን የያዘ CH3 የያዘ ማለት ነው። ሌሎችን ኦርጋኒክ ኮምፓውንዶችን ስናይ ከሃይድሮካርበን ውጭ ያሉትን መጻፋችሁ ላይ ባይኖርም በፊት የነበረ ስለሆነ ልታውቁ ይገባቸዋል። አልኮል ኦርጋኒክ ኮምፓውንድ ነው። አልኮል ስለዚህ አልኮል ፋንክሽናል ግሩፑ
አር ማለት አልካይል ራዲካል ነው። ወይ አልኬን ሊሆን ይችላል፣ ወይ አልኪን ሊሆን ይችላል፣ ወይ አልካይል ሊሆን ይችላል። ዞሮ ግን ምንድነው አልካይል ራዲካል እንላታለን። ኦኤች አርኦኤች አልኮል እንላለን። ይሄ ፋንክሽናል ግሩፕ ኢንዲንጉ በምን ያልቃል? ኦል አልኮል ኦኤል ያልቃል። ዛት ኢዝ ብዙ ኮመን ኔም ላይ መውሰድ ይቻላል። ዩ ካን ቴክ ኤግዛምፕል CH3OH ዛት ኢዝ ሜታኖል እንላለን። ሜታኖል ሌላኛውን መውሰድ ይቻላል። C2H5OH H5OH ኢታኖል እንላለን። ኦል መጨረሻ ላይ ኢንዲንጉ ኦል ማለት ነው። ስለዚህ አልኮልም አንድ ኦርጋኒክ ኮምፓውንድ ነው። ሌላ ኢተርን መውሰድ ይቻላል። ኢተር ማለት ኢተር ስለዚህ አር አልካይል ራዲካል ብያቸዋለሁ። ኦአር ስለዚህ ኢተር መውሰድ ይቻላል። ምን ብለን እንጠራዋለን? ኮመን ላይ ኢተር ለመጨመር ነው። ዩ ካን ቴክ እዚህ ጋር ኢተር ዩ ካን ቴክ ኤግዛምፕል CH3 ይሄ ኢተር ነው። ROR ዩ ካን ቴክ አልዲሃይድ መውሰድ ይቻላል። ፋንክሽናል ግሩፑ RCHO ነው። RCHO አል ነው ኢንዲንጉ ኢታናል። ለምሳሌ ኢፍ ዩ ቴክ CH3 C ዳብል ቦንድ H ኢታናል እንላለን። ይሄ ኢታናል ኢቴን የያዘ ስለሆነ ኔክስት ስላይድ ላይ የተወሰኑትን ላይ የተጻፉ አመጣጣቸው ቅደም ተከተል እንደተጠበቀ ሆኖ ነው ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ኬቶን ዘን ፋንክሽናል ግሩፕ ነው። ፋንክሽናል ግሩፕ የኬቶን RCO ይሆናል። RCO ፎርሙላው RCO ነው። ዛት ኢዝ ፋንክሽናል ግሩፑ። ኢንዲንጉ ወይም ሳፊክስ ምንለው ኦን ይሆናል። ኦን ዩ ካን ቴክ ኤግዛምፕልን ዛት ኢዝ CH3 C ዳብል ቦንድ ኦ CH3ን መውሰድ ይቻላል። ምን ብለን እናንባለን? ኢታኖን ኦን ሳፊክሱ አለ ማለት ነው። ዩ ካን ቴክ አነዘር ኤግዛምፕል ካርቦክዛይሊክ አሲድን መውሰድ ይቻላል። ካርቦክዛይሊክ አሲድ RCOOH ፋንክሽናል ግሩፕ ነው። ስለዚህ አሲድ ሳፊክሱ አሲድ ይጨመርበታል። ኢፍ ዩ ቴክ ኤግዛምፕል CH3 C ዳብል ቦንድ እዚህ ጋር OH አለ ዛት ኢዝ ሜታኖይክ አሲድ እንላለን። ሜታኖይክ አሲድ እና ብዙ ኤግዛምፕልን መውሰድ ይቻላል። ብንዘረዝራቸው በጣም ብዙ ናቸው። ስለዚህ ሌቭላችሁ በሚፈቅድ ነው። አሪል መውሰድ ይቻላል፣ ናይትራይል መውሰድ ይቻላል፣ ሌላ አማይን መውሰድ ይቻላል። ብዙ ኦርጋኒክ ኮምፓውንዶች ናቸው ያሉት። ስለዚህ የተጻፈላችሁ መጀመሪያ ላይ ሃይድሮካርበን ብቻ ነው። አሮማቲክ ሃይድሮካርበን ቢሆንም እነዚህ ሶስቶች አሮማቲክ ጋር አራቶች ብቻ ናቸው የተጻፈላችሁ። ስለዚህ ቢዮንድ ዛት ዚስ ኦልሶ ኢዝ ቤተር ታገኛላችሁ። እነዚህንም ብታውቁ ታተርፋላችሁ በጻፋችሁ ላይ በተለያየ ሪያክሽን ስለሚጠቀሱ ማለት ነው። ስለዚህ ተማሪዎች ዛሬ እዚህ ይበቃል። ኢንትሮዳክሽን ላይ ያየነውን ኦርጋኒክ ኮምፓውንድ ክላስ በምን ተንተርሰን ወዴት እንከፍላለን፣ ፋንክሽናል ግሩፕ ምንድን ነው የሚለውን ፋንክሽናል ግሩፕ ላይ ተንተርሰን ኦርጋኒክ ኮምፓውንዶችን ወደ ብዙ ክላሶች ካቴጎራይዝ እናደርጋቸዋለን። ስለዚህ የአንዱ ፋንክሽናል ግሩፕ ከአንደኛው ፋንክሽናል ግሩፕ እንደሚለይ አጽንኦት ሰጣችሁ ልትረዱ ይገባቸዋል። ቀጣይ እስከምንገናኝ ድረስ ሰላም ሁኑ። ላይክ፣ ሼር እና ሳብስክራይብ ማድረጋችሁን